ኢራን በመጽሐፍ ቅዱስ ውስጥ እጅግ ጎልቶ የምታይና ለየት ያለ ስፍራ አላት። በመጽሐፍ ቅዱስ ዘመን ኢራን የምትታወቀው ፋርስ ወይም ፐርሺያ በሚለው ስሟ ሲሆን ከአይሁድ ሕዝብ ጋር ግንኙነት እንደ ባቢሎን ወይም ግብፅ በጥላቻ ሳይሆን በአብዛኛው በወዳጅነትና በጓደኝነት ላይ የተመሰረተ ነበር። በመጽሐፍ ቅዱስ ውስጥ ስለ ኢራን ወይም ፋርስ የሚነሱ ዋና ዋና ነጥቦችን ከዚህ በመቀጠል እንመለከታለን። ውድ የመልእክተኛ ሚዲያ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ። አንደኛ፣ የፋርስ ንጉሥ ቂሮስና የአዋጅ በረከት። የፋርስ መንግሥት መስራች ቂሮስ በመጽሐፍ ቅዱስ ውስጥ የእግዚአብሔር መሲህ ወይም የተቀባ ተብሎ የተጠራ ብቸኛ አሕዛብ ንጉሥ ነው። ተልከው እግዚአብሔር ቂሮስን እንዳስነሳውና በባቢሎን ተማርኮ የነበሩ አይሁድ ወደ ኢየሩሳሌም ተመልሶ ቤተ መቅደሱን እንዲገነቡ አዋጅ ማውጣቱ ይነገራል። ይኸውም በኢሳይያስ መጽሐፍ ምዕራፍ 45 ቁጥር 1 ጀምሮ እንዲሁም በኢዝራ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 እናገኛለን። ሁለተኛው የመጽሐፈ አስቴር ታሪክ ነው። ጠቅላላው የአስቴር መጽሐፍ የተከናወነው በፋርስ ወይም በኢራን ዋና ከተማ ሱሳ ውስጥ ነበር። ንግሥት አስቴርና መርዶክዮስ በፋርስ ንጉሥ አርጤክስስ ዘመን አይሁድን ከጥፋት የታደጉበት ታሪክ የኢራንን ታሪካዊ ዳራ በግልጽ ያሳያል። ዛሬም ድረስ በኢራን ሐማዳን በሚባል ስፍራ የአስቴርና የመርዶክዮስ መቃብር ይገኛል ተብሎ ይታመናል። ሶስተኛ፣ ነቢያት በፋርስ ቤተ መንግሥት። ታዋቂዎቹ ነቢያት ዳንኤል፣ ዕዝራና ነህምያ በፋርስ መንግሥት ውስጥ ከፍተኛ ሥልጣን የነበራቸው ግለሰቦች ነበሩ። ዳንኤል በሜዶንና በፋርስ ነገሥታት ዘንድ ከፍተኛ አማካሪ ነበር። ነህምያ የፋርስ ንጉሥ ጠጅ አሳላፊ የነበረ ሲሆን የኢየሩሳሌምን ቅጥር ለመገንባት ከንጉሥ ፍቃድና ድጋፍ አግኝቷል። አራተኛ፣ የሰባቱ ሰገል ጉዞ። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ሲወለድ ኮከቡን አይተው ለመስገድ የመጡት ሰብአ ሰገል ከምስራቅ እንደመጡ ይነገራል። ብዙ የታሪክ ምሁራንና የሃይማኖት አባቶች እነዚህ ጠቢባን የጥንቷ ፋርስ ወይም ኢራን ኮከብ ቆጣሪዎች እንደሆኑ ይስማማሉ። አምስተኛ፣ ትንቢታዊ ስፍራዋ። በመጽሐፍ ቅዱስ መጨረሻ ዘመን ትንቢቶች ላይ ኢራን የጥንታዊ ስሟ ኤላም ወይም ፋርስ ተብላ ትጠቀሳለች። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 38 ላይ ፋርስ ከሌሎች ሀገራት ጋር በመሆን በትንቢት ውስጥ ስሟ ይነሳል። በመጽሐፍ ቅዱስ ታሪክ መሠረት የኢራን ወይም የፋርስ ሕዝቦች መነሻ የሚመደበው ከኖህ ልጆች አንዱ በሆነው በሴም ትውልድ ሐረግ ውስጥ ነው። ለእነዚህ ዋና ዋና መጽሐፍ ቅዱሳዊ መረጃዎች የሚከተሉ ናቸው። አንደኛ፣ የኤላም ልጆች። በኦሪት ዘፍጥረት ምዕራፍ 10 የአሕዛብ ትውልድ ሐረግ ላይ የሴም የመጀመሪያው ልጅ ኤላም እንደሆነ ተጠቅሷል። ኤላማውያን በጥንቷ ፋርስ ወይም ደቡብ ምዕራብ ኢራን ይኖሩ የነበሩ ቀደምት ሕዝቦች ናቸው። ዋና ከተማቸው ሱሳ ትባል ነበር። ይቺ ከተማ በነቢዩ ዳንኤልና በአስቴር መጽሐፍ በብዛት ተጠቅሶ እናገኛለን። ሁለተኛ፣ የማዴ ልጆች። ምንም እንኳን የፋርስ መንግሥት በሴም ዝርያዎች ወይም ኤላም ቢመሰረትም ከኢራን ሕዝብ ጋር የተዋሃዱት ሜዶናውያን ግን የያፌት ዘሮች ናቸው። ማዴ የያፌት ልጅ ነው። በዘፍጥረት ምዕራፍ 10 ቁጥር 2 ላይ እናገኛለን። በታሪክ ሜዶንና ፋርስ ተብሎ የሚጠሩት እነዚህ ሁለት ወገኖች ተባብረው ታላቁን የፋርስ ግዛት መስርተውታል። በመጽሐፍ ቅዱስ እይታ ኢራን የአይሁድ ሕዝብ ከምርኮ ነፃ የወጡባት፣ ቤተ መቅደሳቸው የታደሰባት እና የእግዚአብሔር ዕቅድ የተፈጸመባት ምድር ናት። የኢራንና የእስራኤል መጨረሻ ምንድን ነው? ማርክ ሂችኮክ የተባለ አሜሪካዊ ደራሲ በዳላስ የሚኖር የመንፈሳዊ ትምህርት ዶክተር ተመራማሪና ደራሲ ፕሮፌሰር ነው። ስለ ዓለም ፍጻሜ የሚተነትኑ 20 መጽሐፎችን ጽፏል። በዚህ መጽሐፍ ስለ ኢራንና
ስለ እስራኤል በቅዱስ መጽሐፍ የተነገሩ ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከሚሊተሪ፣ ከኢኮኖሚ፣ ከሃይማኖት አንጻር እየመረመረ ትርጉማቸውን ይነግረናል። ከክርስቶስ ልደት በፊት ከ331 ዓመተ ዓለም ቀደም ብሎ በነበሩት 200 ዓመታት መላውን ዓለም በኃይሏ አስከብራ በብቸኝነት የገዛችው ፐርሺያ ወይም የአሁኗ ኢራን መሆኗን ከታሪክ ከቅዱስ መጽሐፍ ማስረጃዎች እየጠቀሰ ያስረዳል። ልክ በመጽሐፍ ቅዱስ በትንቢተ ኢሳይያስ እንደተተነበየው የአሁኗ ኢራን ወይም ፐርሺያ በግሪኮች ተወግታ ከልዕለ ኃያልነቷ ተፈነገለች። ቀስ በቀስ ከታሪክ መዝገብ እየተፋቀች ከአራተኛው ክፍለ ዘመን በኋላ የሮም ኤምፓየር ስም ሲገን የኢራን ስም ወደ ሁለተኛ ዲቪዚዮን የሰፈር ተደባዳቢነት ተርታ ወረደ። ይህ የዓለም ፍጻሜ ነጋሪ ፕሮፌሰር አሁን በኢራንና በእስራኤል መካከል የሚነሳው መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም የሚንጥ አንድ እጅግ አደገኛ ጦርነት እንደሚንቀሳቀስ በመተንበይ የጻፈው የዛሬ 13 ዓመት ነው። በ2013 በፈረንጆች አቆጣጠር የተነገረው ይህ ትንቢት ጊዜውን ጠብቆ ተፈጽሟል። እስራኤልና አሜሪካ ተጋግዘው ኢራንን ይወጋታል ነበር ያለው። ይህ የአሜሪካ መንፈሳዊ ተመራማሪና ለአርመገዶን የተነበየው ግን ይህም ብቻ አይደለም። ኢራን እጇን በኒውክሌር ጦር መሳሪያ ላይ ለማሳረፍ እድሉን ካገኘች በተደጋጋሚ በመጽሐፍ ቅዱስ እንደተነገረው በኢራን መንፈሳውያን መሪዎች በየዘመኑ በተደጋጋሚ የሚታመንበት ትንቢት ይፈጸማል። ያ ትንቢት የዓለም መጨረሻን የምናይበት የመጨረሻ መባቻ መከሰት ነው። ኢራኖች ሁሌም ራሳቸውን የዓለም መጨረሻዎቹ ትንቢት አስፈጻሚዎች ወይም ፈጻሚዎች አድርገው ይቆጥራሉ፣ ከልባቸውም ያምናሉ። ከዚህም የተነሳ በመጽሐፍ ቅዱስ የተነገሩ ትንቢቶች ኢራን የኒውክሌር ቦምብ ሰርታ ከጨረሰች ያለ ጥርጥር እስራኤል ላይ ታፈነደዋለች። እናም የመጨረሻውን ፍጻሜ ጦርነት ማለትም አርመገዶን ትቀሰቅሳለች። ቀስ በቀስ የዓለም አገሮች ሁሉ በሁለት ጎራ ተከፍሎ በአርመገዶን ውስጥ ገብተው ይቀላቀላሉ። ይህ አሜሪካዊ የዓለም ፍጻሜ ሳይንሳዊ ጠንቋይ ፕሮፌሰር ማርክ ሂችኮክ ከዘረዘራቸው ትንቢቶች መሃል በግሌ ያስደነገጠኝን ልንገራችሁ። ትንቢቱ ኢትዮጵያን ይመለከታል። በፍጻሜው ጦርነት ኢትዮጵያ የምትሰለፈው ከእስራኤል ጋር ሳይሆን ከኢራን ጎን ነው። እኛ ኢትዮጵያውያን ትንቢቱ ሲፈጸም ለኢራን ተደርበን እጅግ ግዙፍ ሰራዊት አሰልፈንና ግዙፍ የጦር መሳሪያዎችን ታጥቀን እስራኤልን ለመውጋት በሆታ እንነቃነቃለን። ፐርሺያ ወይም ኢራን፣ ኢትዮጵያና ፑት ሶስቱ አገሮች ያለ የሌለ ኃይላቸውን አሰባስበው እስራኤል ላይ በጋራ ይዘምታሉ። የእስራኤልም ከተሞች የሚደርስባቸው ፍንዳታ የተነሳ በእሳት እንደገባ ነሐስ ይቀልጣሉ፣ ግድግዳዎች ይደረመሳሉ፣ እስራኤላውያን እንደ ገለባ ይሆናሉ፣ የተረፉት ይበተናሉ። ይህ የእስራኤል አስከፊ አወዳደቅ የሚቆየው ግን ለተወሰኑ ጊዜ ነው። ትንቢተ ዳንኤል ምዕራፍ 7 እና ትንቢተ ሕዝቅኤል ምዕራፍ 38 እንዲሁም 39ን መመልከት ይቻላል። ይህ የአሜሪካ ጠንቋይ ፕሮፌሰር ለነዚህ መጽሐፍ ቅዱሳዊ የዓለም ፍጻሜ ትንቢቶች ለየብቻ ምዕራፍ ሰጥቷቸዋል። ትንቢተ ዳንኤል ምዕራፍ 7 እና ትንቢተ ሕዝቅኤል ምዕራፍ 38 እንዲሁም 39 ላይ የተጠቀሰውን በመዘርዘር በመጽሐፍ ቅዱስ ውስጥ ወደ 1000 የሚሆኑ ትንቢቶች አስቀድሞ ተነግረዋል። ከነዚህም ውስጥ ግማሾቹ ወደ 500 የሚደርሱ ማለት ነው ያለምንም መዛነፍ እያንዳንዷ ነጥብ ትንቢት ሳይቀር ቃል በቃል ተፈጽመዋል። እናም የቀሩት 500ዎቹ ቃል በቃል እንደሚፈጸሙ ቅንጣት ጥርጣሬ የለኝም በማለት አስፍረዋል። በትንቢተ ዳንኤልና በትንቢተ ኢሳይያስ ትንቢቶች መሠረት እስራኤልን የሚረዳና ከኢራንና ከኢትዮጵያውያን መንጋጋ የሚያላቅቃት አንድ ታላቅ ኃይል ከሮማ ይነሳል። ይህ ከሮም የሚነሳው ኃይል ለሁለት ዓመታትም ከእስራኤል ጎን ቆሞ እነ ኢራንን በኃይልና በብርታት ይዋጋል። እናም እንደ ፈጣሪ ቃል መሠረት ቃሉ ይፈጸም ዘንድ በእሳት አንፍሮ ወደ አመድነት ይቀይራቸዋል። እንደውም ትንቢተ ሕዝቅኤል ላይ እስራኤል ከዚህ ድል በኋላ የረገፉትን ጠላቶቿን አስክሬን ከወደቁበት ሰብስባ ለመቅበር 7 ወር ሙሉ ይፈጀባታል ይላል።
ከምድሪቱ ፖለቲካና ታሪክ ጋር እያዛነቀ ከተረከ በኋላ አንድ ግልጽ የማይሆንልኝና የሚያጠራጥረኝ ነገር ሌሎች ብዙዎች በሕዝቅኤልና በዳንኤል ትንቢት በስም ሲጠቀሱ ሀገሬ አሜሪካ ግን በስም አልተጠቀሰችም በማለት የአሜሪካ ዕጣ ፈንታ ምን ሊሆን ነው እያለ ይጨነቃል። መልሱንም ከሁለት ነገሮች አንዱ ነው የሚፈጠረው በማለት ያቀርባል። አንድም ነቢያቱ አሜሪካን በፍጻሜ ጦርነት ትንቢታቸው አንድም ቦታ በስም ያልጠቀሷት አሜሪካ ከፍጻሜው ጦርነት በፊት ምናልባትም ከምድረ ገጽ ጠፍታ የተረሳች ሀገር ስለምትሆን ይሆናል በማለት ያስፍሯል። ምናልባትም አሜሪካ የዓለም ፍጻሜ ሳታይ ከምድሪቱ የምትሰናበት ጊዜያዊ ልዑል ኃያል አገር ነች በማለትም ይጠቅሳል። ሁለተኛው ምናልባት ግን በዓለም ፍጻሜ ከሮም ምድር በመነሳት ከእስራኤል ጎን ተሰልፎ ይዋጋልና ያድናታል ተብሎ የተጻፈለት የአርማገዶኑ ባለድል ምናልባት አሜሪካ ብትሆንስ ብሎም ይናገራል።